የሙዚቃ አቀናባሪው ካሙዙ ካሳ ሰሞኑን በሱ ላይ አንዳንድ ነገር ተነስቶብኛል በማለትም ምላሽ በዚህ መልኩ ሰጥቷል። ምን ነበር ምላሽ የሰጠው? በግጥም ነበረ ካሙዙ ካሳ ወይም የሙዚቃ አቀናባሪው የሰጠውን ለመመልከት የቻልነው። እንዲህ ብሎ ነው ያስተላለፈውን። በግጥምም ከነባፋደር በልቡ ያወራ ይነገሳል ገዝፎ እንደ ተራራ። በትላንትናው ዕለት ከባህልና ስፖርት ሚኒስቴር የኢትዮጵያ እሴቶችና ኪናዊ ጸጋዎቿን ለብሪክስ አባል ሀገሮች ለማስተዋወቅ የተፈራረመው ሙዚቃ አቀናባሪው ካሙዙ ካሳ ሌሎች እያሉ እንዴት እሱ ተብሎ ለተነሳበት ጥያቄ በሶሻል ሚዲያ ይህ መልእክት ነበር ያስተላለፈው። ዝምታ ድምፅ አለው አገር ያምሳል፣ ጩኸቱ ካታን አቅም ይነሳል። ድምፅ አልባ መስሎ ጩኸት ያከሸፈ፣ ዝምታ አሸነፈ ሺ ከለፈለፈ። ከሪባይ ገለባ ጸጥ ያለ ግዙፍ፣ ከጩኸት ይሰማል ያሸብራል በይጥፍ። ከነባፋደር በልቡ ያወራ ይነገዛል ገዝፎ እንደ ተራራ። ካሙዙ ካሳ ነኝ ከሻኩራ በማለትም ነው የገለጸው። ካሙዙ ካሳ ከዚህ በፊት ጠቅላይ ሚኒስትር አብይ አህመድን ረጅም እድሜና ጤናዎት እግዚአብሔር እንዲሰጥዎት እመኝሎታለሁ ማለቱም የምታወስ ነው። እነ ካሙዙ ካሳን ብዙዎቹ ጥያቄ ያቀረቡት እና በጋዝ የተለያዩ አንጋፋ የሙዚቃ አቀናባሪዎች እያሉ እንዴት ይመረጣል በማለት በርካቶች ጥያቄ አንስቶ ነበር። ካሙዙ ካሳ በደቡብ ሙዚቃ ዙሪያ ያሳረፈው አሻራ እጅግ የጎላ ነው በማለት በርካቶችም ለሱ አድናቆታቸውን የገለጹለት ነው። ከዛም አልፈው በተለያዩ ስልት ምቶች ዘፈን መጫወት እንደምችል ጭምርም ነው። ካሙዙ ካሳ ከዚህ በፊት እንግዲህ ጠቅላይ ሚኒስትር አብይ አህመድን ሺህ ዓመት ይምሩን በማለትም ማስተላለፉ ያኔ ካሙዙ ካሳ በርካታ ቁጥር ያላቸው እንዴት ካሙዙ ካሳ እንደዚህ ይላል፣ በዚህ ደረጃ እንዴት ፖለቲካ ውስጥ ይገባል በማለትም እንዴት እንደዚህ ያደርጋል በማለትም የተቃወሙትም እንዳልጠፉ ጭምርም ነው። ያ አነጋጋሪ ንግግር ነው በማለት በርካቶቹም በሳታቸው ሀሳባቸውን ሲገልጹ ነበር። አሁን ደግሞ ይህን ማለቱ ያው በብሪክስ ሀገር ለምን ተመረጠ ብሎ ለጠየቁት ሰው ምላሽ ለመስጠትም እንደሞከረ ጭምርም ነው የተመለከት ነው። ሚኪ ነኝ። እስካሁን ድረስ አብሬያቸው ቆየሁት ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።